ሙስሊም ቤት እየሰራችሁ ሳውዲ አረቢያ፣ ኳታር፣ ሊባኖስ፣ ዱባይ ሙስሊም ቤት እየሰራችሁ ሙስሊም ቤት እየበላችሁ እኮ ቢችሉ እኮ ያርዱን ነበር እያላችሁ የምታወሩ ናቸው። ቤታቸው ነው። ማን ይከለክላችሁ? ማር ነው ቤታቸው። ማን ይከለክላችሁ? መሀይምነታችሁ በጣም የሰረቀ ነው። እናንተ የተፈጠራችሁት የሙስሊም ባሪያ ለመሆኑ ዘመናችሁ እናንተም ቤተሰቦቻችሁ መቼ ትውልዳችሁን የሚያገለግለው ከእምነቱ ኮዱ ስለሚበልጥበት ነው። ድገሚ ተመቸኝ። የተፈጠራችሁት ለምንድን ነው ያልሽው? ሙስሊም አገልጋይ ለምን ከነ ነጠላሽ ከነ መስቀልሽ ታጎበድሻለሽ፣ ስንት ቤት ታጥቢያለሽ፣ ገለቢያ ታጥቢያለሽ፣ ታጥቢያለሽ። መጭና ባህረብሽ ቢችሉ ይገሉናል። ቤታቸውን አርደው ቤተሮች ማነት ድልሰት እየኖር በሙስሊም ብር ቤተክርስቲያን ማሰራት ግን ይቻላል። እካካቸውን አራግፈው የሚያፈሰው ለውጠው ሰው አድርገዋቸው ቀርናታቸውን አራግፈው መታጠባ ስለብሰ በሌሉበት ሳህን ላይ መጥፋት ልማዳቸው ስለሆነ ለተ ይጠፋሉ በአማርኛ እንጂ ህሊናችሁ ያውቀዋል። ኦርቶዶክስነት ችጋር ነው። ችጋራችሁን ያራግፋችሁት። በጉልበቴ ነው እንዳትሉ። በጉልበታችሁ ከሆነ ኢትዮጵያ ሄዱና ስሩ። በጉልበት ከሆነ ገንዘብ የሚገኘው ኢትዮጵያ ስሩ። በጉልበታችሁ ከሆነ ጉልበት ገንዘብ አያስገኝም። ገንዘብ የሚያስገኘው የሀገር ኢኮኖሚ ነው። ስለዚህ እንደዚህ ስትባሉ በጉልበት የነሰረች የመጣት እንደዛ ከሆነ ኢትዮጵያ ሄዱና ስሩ። በጉልበታችሁ እዛው አፈርሽን እየዛቅሽ በትሽን እየደበጣብሽ ቀን ስራሽን እየሰራሽ ኑሪ። በጉልበትሽ ከሆነ አንቺም ታውቂያለሽ። ፕሮፌሰርና ዶክተር የሚከፍለውን ክፍያ የሚከፍሉሽ አቅም ስላላቸው ነው። ጉልበት ስላለሽ አይደለም። ጉልበት ስላለ አይደለም። ውሻ እየበላችሁ ቀሚሳችሁ ቋጥራችሁ ውሃ ለዋ ታጥቦ ጨርቃችሁን ሀገራችሁንና ደብራችሁ ትታችሁ ወጣችሁት። ስለዚህ ልክ ለመግደል የማይመች ሁኔታ ላይ ሆናችሁ ያልተገደላችሁ አታስመስሉት። ለነገሩ እናንተ ልክ እንዳመጣ ናችሁ። ትበላላችሁ፣ ታራላችሁ። ከወጥ ቤት ሽንት ቤት ነው። ሌላ ምንም ታሪክ የላችሁም። ህሊናም ራሱ የላችሁ። ህሊና ቢስ ናችሁ። እኔ በጣም ነው የሚገርመኝ አስተሳሰባቸው። በጣም ነው የሚደንቀኝ። ህፃን ይገላሉ እኮ ግን የድፍረታቸው ድፍረት ላስታውስሽ እና ህፃን ይገላሉ። አረብ ሀገር ሄደው ህፃን ያነቁ እንትን ሰምቼ ነበር የሆነ ሰዓት ላይ ምግብ እየሰሩ ሽንታቸው በሽንት የሰሩ የክፋት የእንትን ጥግ የብልግናቸው ጥንግ እንደዚህ አድርገው የሚሰሩበትን ቤት በጣም አበሻን ያዋረዱ ሴቶች እኮ አሉ ኢትዮጵያውያኖች በነገርሽ ላይ። አረ በጣም ቆሻሻ ናቸው። እኔ በእውነት በጣም በዘመኔ በጣም ነው የምደነቀው። አባቢ በቃ በጣም ነው የሚደንቀኝ። እንደነገርኩ ነው የቁም ሬሳ ናቸው። በጣም 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 እየሞቱ ችጋራቸውን አንድ ቀሚስ ባዶ ቂጣቸውን ፓንት እንኳን ሳያደርጉ ከሀገር ወጥተው በቀን 2-3 ልብስ ቀይሩ። ሙቃት ነው ትቀራናላችሁ ታጠቡ እየተባሉ ታጥበው ነጠላቸውን ይዘው እያስቀደሱ እዛ ጸሎት ቤታቸው ስራቸውን እያስቀመጡ እያመለኩ ልክ በጉልበታቸው የሚመስል እዚህ ይመጡና ኦርቶዶክስ መሆናችንን እንዲያውቁ ያርዱናል። እናንተን የሚያርዳችሁ የራሳችሁ የጭቅላችሁ ኃጢአታችሁ ነው የሚያርዳችሁ። ኃጢአታችሁ ገና ደማችሁን የምድር ላይ ነው የሚያፈሱ ምድር ላይ። ይህም በጉልበቴ ስለምሰራ ነው። በጉልበትሽ ብትሰሪ አገርሽ ጅና ስሪ። እስኪ አረቦች አበሻ ሰራተኛ አጥተው ይሞቱ። ችጋራም እንዴ በጣም እኮ ነው የሚደንቅ። ምስጋና ቢስ ግን እግዚአብሔር ግን በነገሩ ላይ ባቢሎን እኔ እግዚአብሔር ግን ማለት ነው እያንዳንዱን ነገር ነው የሚያስከፍለው። እንዲህ አይነት አረብ ሀገር የሚሰሩ ሴቶች ናቸው መቅናቸው ተመጦ በየቦታ የሚወድቁት። ቤተክርስቲያን የሚያሰሩት በአረብ ገንዘብ፣ ልብስ የሚገዙት በአረብ ገንዘብ፣ ቤት የሚቀይሩት በአረብ ገንዘብ፣ ኑሮ የሚኖሩት በአረብ ገንዘብ፣ መልሰው የሚሳደቡት ደግሞ አረቦችን፣ መልሰው የሚሳደቡት ሙስሊሞችን። በጣም ነው የሚደንቀኝ። ግን እግዚአብሔር ደግሞ አልባረከላቸውም። እግዚአብሔር በነገር ላይ እንኳን የአረብ ቤት አቀጠኝ የቀይልና መስዋዕት አልተቀበለም። በቃ እንዲህ ነው የምትሆኑት። ዘመናችሁ በሙሉ እንደባከነ፣ ገንዘባችሁ እንደባከነ፣ በረከታችሁ እንደባከነ፣ ጤናችሁ እንደባከነ። ለምን? ክፉ ስለሆናችሁ፣ እንቁላላችሁ የእባብ ስለሆነ። በቃ እናንተም ታውቁታላችሁ። አሁን የምናገረውን ነገር እላያችሁ ላይ ፕራክቲስ አድርጋችሁ ታውቁታላችሁ፣ ውጤቱን ታውቁታላችሁ። ስለዚህ እናንተ የሚገላችሁ ኃጢአት ነው። ሙስሊምም አይደለም የሚገላችሁ፣ ጴንጤም አይደለም የሚገላችሁ፣ መንግስትም አይደለም የሚገላችሁ። እናንተን የሚገላችሁ ኃጢአት ነው። ኦርቶዶክስ ክርስቲያኖች ነው የሚገላቸው ኃጢአት ነው። ከውስጥ ነው የሚሞቱ ታውቃለህ። ከዛ ልክ እንደ አሳ ጭንቅላታቸው መግባት ይጀምራል። ውስጥ ሄደው በቃ ሞቶ ነው የምታገኛቸው። እና እኔ ስላየሁ በጣም ስለሚገርሙኝም ነው። ሁሉንም እያልኩ አይደለም። እንደዚህ አይነት ሰዎች አሉ። እናንተ የምትሞቱት በኃጢአታችሁ። እናንተን የሚገላችሁ ውስጣችሁ ያለው ክፋት ነው። አእምሯችሁ በጣም ገና የሚቀረው ጤነኛ ያልሆናችሁ፣ አስተሳሰባችሁ ያልተስተካከለ ነው እንጂ ጤነኛ ሰው እንዴት ነው ፍትሀት የሚያደርግለትን ንስሐ የሚሰጠው ቤተክርስቲያን ቅባሜውን የሚቀባለትን
ራሱን ለኃጢአት የሚያዘጋጅለትን ሲኖዶስ የሚሰደበው ካህን የሚሰደቡ የብልግናቸው ጥግ። በነገር ላይ ባቢ የብልግናቸው ጥግ እኮ ቤተክርስቲያናቸው ነው የሚሰደቡ ናቸው። ሲኖዶስ የሚሰደቡ ጳጳስ የሚሰደቡ ናቸው። አባቶች የሚሰደቡ ናቸው። እኔ በእውነት ነው እኔ ስለነሱ ቃላት የለኝም። እነዚህ ሰዎች ታዲያ የትም ቢሄዱ ማንም ሰው አይገላቸውም። የሚገላቸው